ያለ ነዳጅ የሚሰራ ነው። እንደዚሁም ድምጽም የለውም። በኤሌክትሪክም በኤልፓም ቻርጅ መሆን የሚችል ነው። እንደዚሁም በሶላርም ራሱ ቻርጅ መሆን የሚችል ነው። እንደ ኢትዮጵያ አንደኛ ወጥቼ ኢትዮጵያ ወክዬ ኢንተርናሽናል ኮምፒቲሽን ላይ ተወዳድሬ እንደ አፍሪካ አንደኛ ወጥቼ ሽልማት አግኝቼ መጣሁ። ይሄንን ጄኔሬተር ለምን አገልግሎት መጠቀም እንችላለን? 7 ቀን ሙሉ ምንም ማብራት መቆራረጥ የሚባል ነገር የለም ማለት ነው። ቢያንስ በአንድ ማይክሮሰኮንድ በማይሞላ ውስጥ ራሱን ተርኖርን ያደርጋል። ይሄኛው የመጀመሪያ ፕሮዳክታችን ነው። ለከተማም ለገጠር መሆን የሚችል ነው። አንድ ስቶቭ ይችላል። ይሄኛው ለምጣድ የሚፈልጉት ከሆነ ደግሞ ካፓሲቲው እስከ 5 ኪሎዋት አለ። እሱ መጠቀም ይችላሉ። ሙሉ ለሙሉ ራሱን ፕሮቴክት ማድረግ የሚችል ሆነ ይሄኛው ማለት ነው። ጎማም ስላለው መንቀሳቀስ የሚችል ነው። ብዙም አያስቸግርም ማለት ነው። ልክ አንዴ ከተከፈተና አንዴ ከገባ በኋላ ማብራት ሲመጣም ሲጠፋም ሰው ማንሳት መክፈት አይኖርበትም። እኛ እስከ 25 አይነት ሞዴሎች አሉት ከካፓሲቲው ማለት ነው። ትንሽ ናት፣ ተንቀሳቃሽ ናት። ለአንድ ቤት ማገልገል የምችል ናት። እስከ 60 አምፑል ማብራት የሚችል ነው። ካስፈለገ ደግሞ ዩኤስቢ አለ 5 ቮልቴጅ መስጠት የሚችል ስልክም ቻርጅ ማድረግ ከፈለጉ በዚህም ቻርጅ ማድረግ የሚችሉ ናቸው። ሲንግል ፌዝ ነው 3 ፌዝ ነው የምንጠቀመው። 10 ኪሎዋት ሰርተን ነበረ። ኦልሞስት ወደ 150 እስከ 300 አባወራዎች የሚኖሩት አሉ። ለነሱ አሁን 24 ሰዓት ሙሉ ኤሌክትሪክ አላቸው ማለት ነው። ግራንደር ነገር ቢል ነገር ራሱ በሱ ነው የሚጠቀሙበት ልክ እንደ ከተማ ማለት ነው። አንድ ሰው ኦርደር ከሰጠን 2 ቀን በማያንስ ሁኔታ ዴሊቨር ማድረግ እንችላለን። ወደ ካምፓኒ እንመጣለን ስንል ማይታሰብ ነበረ። ቴምፕሬቸር ራሱ ሴንሰር አለው እስከ 75 ዲግሪ ራሱ ሙቀት ቢመጣበት ይቆጣጠራል። ከ1 ሰዓት እስከ 2 ሰዓት ድረስ ቻርጅ መሆን የሚችል ነው። ሰላም ጤና ይስጥልን ውድ የገበያ ቢዝነስ ተመልካቾቻችን እንዴት ናችሁ? በዛሬው በልምድና በተሞክሮ ፕሮግራማችን ለገጠርም ለከተማም የሚሆኑ በሶላርና በኤሌክትሪክ የሚሰሩ ጄኔሬተሮችን ለመጀመሪያ ጊዜ የሰሩ ወጣቶች እንዳሉ ሰምተናል። የተሰራው ጄኔሬተር በገበያው ላይ ያለው ልዩነት ምንድነው? እንዴት ተሰራ? እንዲሁም ደግሞ ሌሎች ዘርዘር ያሉ መረጃዎችን ለእናንተ ለውድ ተመልካቾቻችን እያደረስናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እየጋበዝኩኝ ፕሮግራሙን እየመራ እኔ ትንግርት ሙልጌታ ከካሜራማናችን ሃይማኖት አብዱ ጋር በመሆን ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። መልካም ጊዜ እንላችሁ። ሰላም ጤና ይስጥልን፣ እንደምን አለ? ሰላም ጌታ ይመስገናለን። ዛሬ እንግዲህ የፈጠራ ስራችሁን ለተመልካቾች ለማድረስ እዚህ እናንተ ጋር ተገኝተናልና በመጀመሪያ ራስህን የስራ ድርሻን እንዲሁም ደግሞ ሀሳቡ ከየት እንደመጣ ወደ ኋላ ልመልስክ። በመጀመሪያ ስሜ ሄኖክ አማኑኤል እባላለሁ። የምሰራው ፌዶ ፓወር ሶሉሽን ከሚባል ፒኤልሲ ውስጥ ነው። የስራ ድርሻ ደግሞ ሲቲኦ ነኝ፣ ቺፍ ቴክኒሻል ኦፊሰር ነኝ እና የምንሰራው ለየት ባለ ሁኔታ የሚሰራው የሀገር ምርት የሆነ ጄኔሬተር ነው ማለት ነው የምናመርተው። ለዛ አይነት ስራ ነው። እንግዲህ የእናንተ ጄኔሬተር በገበያው ላይ ካሉት የተለየ እንደሆነና በኤሌክትሪክ እንደሚሰራ ሰምቻለሁና በመጀመሪያ ሀሳቡ እንዴት ነበር የመጣው የሚለው እናንተ። በመጀመሪያ ሀሳቡም የመጣው ጓደኛ ያለ ፈደሳ ሹማ የሚባል አለ። እሱ የራሱ ኤሌክትሮኒክስ ቤት ነበረው። ከዚህ በፊት ሲሰራ በጣም ኤሌክትሪክ እየጠፋ ያስቸገረው ነበረ። በዚህ ሁኔታ የነዳጅ የሚሰራ ጄኔሬተር ሲገዛም ድምፁ እየረበሸው ነዳጅ እየጨረሰ ብዙ ጊዜ ላይ ፋንክሽን አልሆነለትም። በዚህ ሁኔታ ለምን እንደዚህ አይነት ስራ አልሰራም የራሴን ብሎ ለራሱ መፍትሄ ብሎ የሰራው ጄኔሬተር ነበረ። ይሄኛው ሰዎቹ አዩና ለምን ወደ ኮምፒቲሽን ገብተህ ይሄ ነገር አገር የሚጠቅም ነው ለምን ለብቻ ተጠቀማለህ ሲሉት ወደ ውድድር ገባ። ውድድር ከገባ በኋላ አሸነፈ ማለት ነው። አሸነፈ የፕሮዳክት አመጣ። ልክ እኔም በዛ ሁኔታ እኔ ደግሞ በኤሌክትሪካል ላይ ነበርኩ። እኔም በሙያም እየተወዳደርኩኝ ያሸነፍኩ መጣ ማለት ነው። ኢቭን እንደ ኢትዮጵያ አንደኛ ወጥቼ ኢትዮጵያ ወክዬ ኢንተርናሽናል ኮምፒቲሽን ላይ ተወዳድሬ እንደ አፍሪካ አንደኛ ወጥቼ ሽልማት አግኝቼ መጣሁ። ስንገናኝ እሱም በፈጠራ እኔ ደግሞ በኤሌክትሪካል ሙያ ነበርንና ሁለቱን አንድ ላይ ኢንቴግሬት አድርገ ነው ካፓሲቲውን አሳድገ ነው ወደዚህ እናመጣለን የሚል ነበረ። ምን ያህል ጊዜው ናችሁ? ከዚህ በፊት ለ2 ዓመታት ምርምር ላይ ነበረ። ይሄኛው ቴክኖሎጂ ሰመርካም በሚል መንግስት ባዘጋጀ ውስጥ ገብተን ፕሮቶታይፑን እየሰራ ነበረ። በጣም ፋክሽን ሲሆንልን ወደ ፒኤልሲ ያቋቋምንና ለ2 ወደ ምርት ገባን ማለት ነው። እንደዛ ነው። አሁን ወደ ገበያ ገባን በኋላ ኦልሞስት 1 ዓመት ሆነናል። በዚህ 1 ዓመት ውስጥ ብዙ ቦታ ብዙ ክፍሎችን ማዳረስ ችለናል ማለት ነው። መልካም። በገበያው ላይ እንግዲህ የተለያዩ ጄኔሬተሮች አሉና የእናንተን ጄኔሬተር ለየት የሚያደርገው ነገር ምንድን ነው? እንዲሁም ደግሞ ፓተንት አላችሁ? ኦኬ። የእኛ ጄኔሬተር ለየት የሚያደርገው ብዙ ጊዜ አሁን ጄኔሬተር ስንልኛ የሰው አእምሮ ውስጥ የሚመጣው ያ በነዳጅ የሚሰራ የሚጮህ እሱ ነው ብዙ ጊዜ ሰዎች የሚያውቁት። ግን እኛ ግን ለየት የሚያደርገው ያለ ነዳጅ የሚሰራ ነው። ነዳጅ አያስፈልገውም። እንደዚሁም ድምጽም የለውም። አሁን ለምሳሌ እያገለገለ ነው ግን ምንም ድምጽም የለውም ማለት ነው። ይሄን እሱ የሚሰራ ምንድነው ቻርጅ በመሆን ነው። በሁለቱ ሃይብሪድ ስለሆነ በኤሌክትሪክም በኤልፓም ቻርጅ መሆን የሚችል ነው።
እንደዚህም በሶላርም ራሱ ቻርጅ መሆን የሚችል ነው። አንድ ቻርጅ ከሆነ ኢቭን በከስተመር በሚፈልገው ነው። ለ2 ቀን የሚቆያለ በአንድ ቻርጅ፣ 1 ሳምንት የሚቆያለ። ገጠር አካባቢ ላሉት ደግሞ ከፈለጉ እስከ 1 ወር ድረስ የሚጠቀሙት አለው። ለነዚህ እንደሰራንላቸው ነው። እንዲሁም ደግሞ በሶላርም ቻርጅ መሆን የሚችል ነው። ስለዚህ 24 ሰዓት ቀን ሙሉ 7 ቀን ሙሉ ምንም ማብራት መቆራረጥ የሚባል ነገር የለም ማለት ነው። አንድ ላይ የሚያደርገው እሱ ነው። ሁለተኛ ደግሞ ፓተንት የተቀበልንበት ሁኔታ አለ። እሱ ምንድነው? ኤክስተርናል ፓወርን ባይኖረውም ራሱ ቢቋረጥም ራሱ ያኔ አይደለም ራሱ የሚዘጋው። ቢያንስ ከ50% የሚሆነው ቻርጅን ስቶር ያደረገ ውስጥ ስቴፕ አፕ ያደረግና ቻርጅ ያደረገ ረጅም ጊዜ እንዲቆይ ማድረግ የሚችል ፓወር አለው ራሱ ውስጥ ማለት ነው። በሱ ነው ፓተንት የተቀበልነው ማለት ነው። እንደዚህ አድርገን ወደ ገበያ ወስደ ነው ይኸው እንግዲህ ካስገባንላቸው የሰዎች ከስተመር የሚሄዱን ነገር አረፍን ነው። ማብራት እንደጠፋ እንዳልጠፋ አናውቅም ይላሉ። ቢያንስ በአንድ ማይክሮሰኮንድ በማይሞላ ውስጥ ራሱን ተርኖርን ያደርጋል። ማብራት ሲጠፋ አውቶማቲክ ይሰራል። ልክ ማብራት ሲመጣ ደግሞ ራሱን ይዘጋና ቻርጅ ብቻ ነው የሚሰራ ማለት ነው። እንደዚህ እያደረገ ነው የሚሰራው እና ለየት ያደርገዋል። ጥሩ መመልከት እንችላለን። እነዚህ ናቸው። አዎ እሺ። ይሄኛው የመጀመሪያ ፕሮዳክታችን ነው። ትልቅ ነው ቢታይ በሳይዙ ኦልሞስት 250 ኪሎ ነው የሚመዝነው። በመጀመሪያ ይሄኛውን ኢዲያ የሚባል ተቋም ነው ኦርደር እየሰጠን። በዚህም ማመስገን የምፈልገው ይሄኛውን ተቋም በጣም ያገዘን ነበረ። ኢቭን ፕሮቶታይፕ ስንሰራ ራሱ ወደ ምርት እንፈልጋለን ብለው የመጀመሪያ ኦርደር የሰጡን እነሱ ማለት ነው። ለዛ ብለን በስማቸው ብለን ሎጎ በእነሱ አድርገን ነው የመጀመሪያችን ስለሆነ እንደዛ ነው እየሰራ ነው ማለት ነው። የሚሰራው እስከ 3 ኪሎዋት ነው የመጀመሪያ ይሄኛው ካፓሲቲው። ግን የነሱ ፍሎር ግን እየሰራ ነበረ። ኢቭን ማብራት ጠፍቶ ራሱ እስከ 2 ቀን ድረስ እየሰራ ያገለገላቸው ነበረ። እስከዛ ደግሞ ማብራት ስለሚመጣ ቻርጅ ያደርጋል ማለት ነው። ሰርቪስ ታይሙ እስከ 4 ዓመት ነው ማክሲማም ይሄኛው መስራት የሚችለው። በተጠቀምንበት ሊድ አሲድ የሚባል ባትሪ ታይፕ ነው እዚህ ውስጥ ያለው ማለት ነው። እሱ ደግሞ እስከ 3 ዓመት እስከ 4 ዓመት ብቻ ነው ማገልገል የሚችለው። የመጀመሪያ ይሄኛው ነበረ። ሙሉን እናንተ ናችሁ የምትሰሩት? ሁሉም ነገር እኛ ነው የምንሰራው። እዚህ ላይ ለሜድ ኢትዮጵያ የሚል አለ። ያው እንግዲህ በሀገራችን ስለሚመረቱ ሁሉም ነገሩ ከውጭ ኢምፖርት ያደረግነው ምንም ነገር የለም። ሁሉም ነገር ከገበያ እየሄድን እየገዛ ኤሌክትሮኒክ ፓርቱን እየገዛን እየሰራን ነው ማለት ነው። ሁሉም ነገር እዚህ ነው እየሰራ ነው። በእኛ ስራ ነው ከመጀመሪያ እስከ መጨረሻ ድረስ ማለት ነው። ጥሩ። መጀመሪያ እንግዲህ እንደሰራችሁት ነገርከኝና ከዛ በኋላ ወደ ተግባር እንዴት ዋለ? መስራቱን በምን ነበር ያወቃችሁትና ሰው ጋር ያለውን ተቀባይነት? አክቹሊ ይሄኛው በመጀመሪያ ሰርተ ነው እኛ በራሳችን ቴስት አድርገን ነበረ። ማብራት አጥፍተ ነው ስንጠቀም ነበረ። ረጅም ጊዜ ቆየ። ቴስት ሆነልን፣ ፋክሽን ሆነልን። ቴስት እናደርገው ሎዶቹን ስንሰጠው ኢቭን አሁን ለምሳሌ ኦቨርሎዶች አሉ። እነዚህ ኦቨርሎዶች ዝም ብለህ ትልቅ ፓወር እንሰጣቸዋለን። ከዛ ራሱን ይዘጋል ፕሮቴክት ለማድረግ ብዙ እንደዚህ ነገሮችን ቴስት አድርግ ነው ማለት ነው። ከዛ ፋክሽን ሲሆንልን ስናመጣላቸው 5 ኦርደር ነው የሰጡን። 5ቱን ገጠምንላቸው እስካሁን እየተጠቀሙበት ነው ማለት ነው ያኛውን። እና እንደዚህ ፋክሽን ሆነልን። ልክ ይሄኛው ትልቁን እንደዛ ነው የሰራ ነው ማለት ነው። ትልቁን ከሰራን በኋላ ብዙ ፊድባኮች እንቀበላለን። አንደኛ ሳይዙን ቀንሱ የሚል፣ ሁለተኛ ደግሞ ካፓሲቲውን ስቴፕ አፕ አድርጉት አሳድጉት፣ ሶስተኛ ደግሞ ኦፕሽን ይኖረው ሃይብሪድ እንዲሆን በሶላርም ቻርጅ መሆን እንዲችል ብሎ ብዙ ፊድባኮችን ሰጡልን። ልክ ሲሰጡልን ምን አደረግን ማለት ነው። ከዛ የተሻለ ሌላኛው መስራት ጀመርን ማለት ነው። ይሄኛው ስራ ደግሞ ይሄኛው ከዚህ ለየት ያለ ነው። ይታይ አሁን በጣም ሳይዙ ትንሽ ነው። ካፓሲቲው ግን ይሄ 12 ኪሎዋት ነው የሚሰራ ማለት ነው። ፓወር 12 ኪሎዋት ፓወር መስጠት የሚችል ነው። እዚህ አሁን ዲስፕሌይ ለሚታይ ከሆነ ለምሳሌ እዚህ ላይ በሶላር እየተቀበለ የሚገልጽ ነው። ሶላር ፓናል አለ። እዚህ ደግሞ የፖል ምልክት አለ። ይሄ ደግሞ በፓወር ግሪድ በኤልፓ መስራቱ ነው። እነዚህ ምን እያደረገ ነው? ቻርጅ እያደረገ ነው ማለት የሚገልጽ ነው። ስለዚህ በሁለቱም ቻርጅ መሆን እንደሚችል ነው። ሳይዙን በጣም ማሳነስ ነው። የባትሪውን ታይፕ ከሊድ አሲድ ወደ ሊቲየም አየን የሚባል ሊቲየም አየን ፎስፌት ይባላል። ይሄ በጣም ሌተስት የሆነ ባትሪ ብራንድ ነው። እሱን አደረግ ነው። ሳይዙን አሳነስ ነው። በቃ ብዙ ነገሮችን ኢቭን ወደ 16 እጥፍ የሚሆን ከዚህ ከነበረው እዚህ ውስጥ በጣም ጨምረናል። ኢቭን ወደ 8 አይነት ኮንትሮል ሲስተሞችን እያየን ጨመርንባቸው ማለት ነው። ስለዚህ ሙሉ ለሙሉ ራሱን ፕሮቴክት ማድረግ የሚችል ሆነ ይሄኛው ማለት ነው። መልካም። እንደምመለከተውም ከሆነ ፖርታብል ነው። ከቦታ ቦታ ለማንቀሳቀስ የሚቀል ይመስለኛል። ያው በጣም ያው ላይት ዌት ስለሆነ ከዚህኛው አንድ ሰው ራሱ እንደዚህ አምጥተን እዚህ መሰካት የሚችል ነው። ጎማም ስላለው መንቀሳቀስ የሚችል ነው። ብዙም አያስቸግርም ማለት ነው። ይሄ አክቹዋሊ አገልግሎት እየሰጠ ነው አሁን ማለት ነው። ግን ምንድነው አንድ ሰው ራሱ ማንቀሳቀስ የሚችል ነው ማለት ነው። ቦታም አይጨርስም። ግድግዳ ልጥፍ ብለው ትንሽ ቦታ ይዘው ግን ካፓሲቲው ግን ትልቅ ነው። ምናልባት የነዳጅ ጄኔሬተር ቢሆን ኖሮ 12 ኪሎዋት በጣም እዚህ ይደርስ ነበር። ሳይዙ በጣም ትልቅ ነው። ድምፅ አለው፣ ጩኸት አለው፣ በጣም ይረብሽ ነበር። በትንሽ ሳይዝ ትልቅ ፓወር
ኢቭን ለየት የሚያደርገው አሁን በነዳጅ የሚሰራው ወደ 65% ኤፊሽንስ ብቻ ነው ያለው። ይህ ግን ከ98.5 ድረስ ኤፊሽንስ አለው። እንዲህ ማለት ፓወር የገባው ነው የሚሰጠው ኦልሞስት ምንም ሊኬጅ የለውም ማለት ነው። ሶ ሙሉ ፓወር መስጠት የሚችል ነው ከጀነሬተሩ ይልቅ ማለት ነው። ሶ እንደዛ አይነቱ ነው። አሁን ለምሳሌ እዚህ ላይ የምናየው ቢልዲንግ አሁን እየተጠቀሙበት ነው፣ በዚህ አገልግሎት እየሰጠ ነው ማለት ነው። እንደዛ ነው። አንድ ቻርጅ ካደረግነው በኋላ ለምን ያህል ጊዜ አገልግሎት ይሰጣል? ኦርደር ሲሰጡን ለ2 ቀን እንዲሰራልን ብሎ ኦርደር ሰጡን። ማብራት ጠፍተው እስከ 2 ቀን ድረስ ማብራት መምጣት ይችላል ብሎ ስላስበው ማለት ነው። ግን ከዛ በላይ ደግሞ ትራንስፎርመር ይቃጠላል። እንደዚህ ነገር ችግር ደግሞ የማይጠበቁ ነገር ይመጣል። ለዛ ተብሎ ኦልሞስት ከ4 ቀን ድረስ ኤክስቴንድ እንዲያደርግ ሰራንላቸው ስቶር ማለት ነው። ኦፕሽናል ደግሞ በሶላርም ቻርጅ እንዲሆን አደረግንላቸው። ስለዚህ እንደ አማራጭ ለየት የሚያደርገው የኛ ልክ ማብራት ሲመጣና ሶላር ሲኖር ቀን የሶላሩን ቀጥታ ባይፓስ ያደርግና ይሰራል። በሶላሩ ባትሪ ስቶር ለማድረግ ማለት ነው። ባትሪው ደግሞ ስቶር ያደረገ ደግሞ ማታ እንዲሰራ ያደርገዋል። ልክ እንደዚህ ባትሪውን ሴቭ ይሆናል ማለት ነው። በዚህ ሁኔታ ነው ባይፓስ ሲስተም የምንለው እዛ ውስጥም ኢንቴግሬት አድርገናል ማለት ነው። ጥሩ። ይህንን ጄኔሬተር ለምን አገልግሎት መጠቀም እንችላለን? አክቹዋሊ ይሄኛው ኤሌክትሪክ የሚሰጠው ከኤልፓ ከሚሰጠው ጋር ፓወር እኩል ነው። ስለዚህ ሁሉም ቦታ ይገባል። እንዲህ ስንል ትምህርት ቤት በላይ ለምሳሌ ትምህርት ቤት በላይ በጣም ይጠቅማል። ማብራት ሲጠፋ ምንም ቅጽበት ውስጥ ራሱን ተርኖን ስለሚያደርግ ኮምፒውተር ሳይጠፋ ነው የሚገባው። የድምፁም አይረብሻቸውን ተማሪም እንደዚህ ነው። ሆስፒታል ውስጥም ራሱ በጣም ያገለግላል። ምንም ፔሸንት አይጨነቅም፣ ድምፅ የለም። ኢቭን ሩም ውስጥ ቢያስቀምጡ ራሱ አይቸገሩ። ኦፕሬሽን ላይ ብዙ ጊዜ አሁን እንደዚህ ያጋጥማቸዋል። እየሰሩ ሳሉ ማብራት ሲጠፋ ላይቱን በስልክ እያደረጉ ብዙ ጊዜ ሰዎች ህይወታቸው የሚያልፍም ይኖራል። ለዚህ አሁን ለከተማም ለገጠር መሆን የሚችል ነው። ገጠር አካባቢ ሙሉ በሙሉ ለሶላር ይሰራል። እንደዚህ ደግሞ ሚኒ ግሪድ ማለት ለአንድ ማህበረሰብ ያገለግላል። ባለፈው እንደዚህ አሁን 10 ኪሎዋት ሰርተን ነበረ። ኦልሞስት ወደ 150 እስከ 300 አባወራዎች የሚኖሩት አሉ። አሁን ለነሱ በሶላር ብቻ የሚሰራ ነው። ለነሱ አሁን 24 ሰዓት ሙሉ ኤሌክትሪክ አላቸው ማለት ነው። በሶላር ቻርጅ እያደረገ ቀንም ማታ፣ እንዲሁም እርሻ ቦታ ስለሆነ ትራክተሮችም አላቸው። ግራንደር ነገር ራሱ በሱ ነው የሚጠቀሙበት፣ ልክ እንደ ከተማ ማለት ነው። ሶ ለሱም ይሆናል። ብዙ የእምነት ተቋም ላይ ይሆናል፣ የመንግስት መስሪያ ቤት ላይ ይሆናል። በቃ ሁሉም ቦታ ማለት ይቻላል። ለኢሪጌሽን ሲስተም ይሆናል። ይሄኛው በሶላር ፀሐይ የወሰደ ውሃ የሚያመጠጣት የሚችል ነው። ሁሉም ቦታ በሚባል ሁኔታ ነው የሚያስፈልገው ማለት ነው። ያው እንደሚታወቅ ኢትዮጵያ ውስጥ ኦልሞስት ከ50% በላይ የሚሆኑ ህዝብ ስቲል ኤሌክትሪክ ፓወር ግሪድ ያልደረሳቸው። ስለዚህ እንደዚህ አይነት ምርት ቢኖር ሁሉም ቦታ ማዳረስ እንችላለን ማለት ነው። ሙሉ ኦፍ ግሪድም እንደዚህም ደግሞ ፓወር ግሪድም ያለበት ቦታ ሁለቱም ቦታ መስራት የሚችል ነው ማለት ነው። መልካም። መብራት ሲጠፋ ራሱ ነው ሴንስ የሚያደርገው ጄኔሬተሩ አዲስ እንደመሆኑ መጠን፣ እንዲሁም ደግሞ ሰዎች ሲጠቀሙ ማድረግ ያለባቸው ነገርስ ምንድን ነው? እኛ ስንሰራ ሁሉም ነገር ሙሉ አድርገን ነው የምንሰራላቸው። ልክ አንዴ ከተከፈተና አንዴ ከገባ በኋላ ማብራት ሲመጣም ሲጠፋም ሰው ማንሳት መክፈት አይኖርበትም። አንዴ ስለገባ ልክ ሲጠፋ እሱ አውቶማቲካሊ ነው የሚነሳው። አንድ ማይክሮሰኮንድ ራሱ አይፈጅበትም ራሱን ለማንሳት ማለት ነው። ሲመጣ ደግሞ ራሱን ዘግቶ ቻርጂንግ ብቻ ነው ዲስፕሌይ የሚያደርገው። ልክ እንደዚህ ስለሚሰራ አንድ ሰው መዝጋት መክፈትም አያስፈልግም ማለት ነው። በራሱ ይሰራል። ቼንጅ ኦቨር ስዊች የሚባል አለ፣ በራሱ ውስጥ አለው ማለት ነው። ቼንጅ ያደርጋል ፓወር ግሪድም ሲኖር፣ ከዛ ደግሞ በሶላር ደግሞ ቼንጅ እያደረገ በራሱ ሳይመልቲኒየስሊ የተጫወተ ፓወር ነው የሚሰጠው ማለት ነው። ስለዚህ እፎይ ነው የሚሉት ማለት ከስተመራችን አላወቁትም ማብራት እንደጠፋ እንዳልጠፋ ዲስፕሌይ ላይ ነው ያደርጋል። ማብራት አሁን ለምሳሌ እዚህ ላይ ማብራት እንዳለ ያሳያል። አሁን የምትበራው ፍላሽ የምትሆነው ለምሳሌ ቻርጂንግ ነው፣ ቻርጅ እያደረገ ነው። በዚህ ፓወር ግሪድ አለ። ልክ ሲጠፋ ይሄኛው የለም፣ በቃ ይሄኛው ነው የሚረዱት። ስለዚህ እቺን በመመልከት ማወቅ እንችላለን ማለት ነው። ላይቷል እዚህ ይቻላል ማለት ነው። ያለበለዚያ ድምፅም ሌላም ስለሌለ እንደጠፋ እንዳልጠፋ ያውቁትም አክቹዋሊ ማለት ነው። ግን ምንድነው 24 ሰዓት ሙሉ ኤሌክትሪክ ያገኛሉ። ለዛ ነው የሚሰራው። መልካም። ዋጋው ስንት ነው? ዋጋው የተለያየ ሞዴል አለ። አሁን ለምሳሌ እኛ እስከ 25 አይነት ሞዴሎች አሉት ከካፓሲቲው ማለት ነው። ለምሳሌ ይሄኛው 2 ኪሎዋት የምንለው 236,000 ነው የሚሸጠው። ለየት የሚያደርገው አንደኛው ሰርቪስ ታይሙ ከ10 ዓመት እስከ 15 ዓመት ነው የሚሰራው። ባትሪውም አይደክምም፣ ብዙ ኮንትሮል ሲስተሞች ስላሉ ማለት ነው። በነዳጅ ኮምፔር ብናደርገው ብዙ ሚሊዮንስ ውስጥ ይገባ ነበረ የነዳጅ በ15 ዓመት ውስጥ ብናስበው። እንደዚሁም ቀረጥም ከፍ እያለበት የነዳጅም። ልክ ይሄኛው ደግሞ በጣም ዋጋው የቀነስ ይሆናል ከዛ ጋር ኮምፔር ስናደርገው። 2 ኪሎዋቱ እንደዛ ነው። 3 ኪሎዋቱ እስከ 400,000 የሚሸጥ አለ። እንደዚህ 12 ኪሎዋቱ እስከ 1.2 ሚሊዮን የሚሸጥ አለ። ከነዳጅ ጋር ኮምፔር ሲደራረግ በኢኒሻል ኮስቱ ራሱ በቅርብ ቢሆንም ግን በሰርቪስ ታይም በሚሰጠው አንድ ሰው ከገዛ ኢኒሻል ኮስት ብቻ ነው
ካስፈለገ ሶላር ካስገባ ከዛ ውጪ ምንም ወጪ የለበትም። የነዳጅ ሲሆን ግን ነዳጅ ያለ በነዳጅ የሚገዛ ሜንቴናንስ አለ፣ ብዙ ነገሮች አሉት። ስለዚህ ኢኒሻል ኮስቱ እንደዛ ነው። 10 እስከ 15 ዓመት ድረስ ሙሉ ሰው ምንም ኮስት የሚሰጠው ነገር የለም ማለት ነው። ጥሩ። ስለዚህ ልዩነት የሚፈጥረው የኪሎዋቱ ጉዳይ ነው። ደንበኞች ደግሞ በሚፈልጉት መልኩ ማዘዝ ይችላሉ ማለት ነው። ይችላሉ። ይችኛዋ ስመመለከታት እቺኛ ደግሞ አክቹዋሊ ለቤት ነው የሰራ ነው ማለት ነው። ለሰው ለግለሰብ፣ ይሄ ለድርጅት ስለሆነ ነው። ይሄኛው ማንም ሰው ትንሽ ናት፣ ተንቀሳቃሽ ናት፣ ለአንድ ቤት ማገልገል የምችል ናት። ማገልገል የሚችለው ይሄኛው እስከ 60 አምፑል ማብራት የሚችል ነው። ቲቪ ጂፓስ እንደዚህ ማንሳት የሚችል ነው። እስከ ላውንደሪ ማሽን፣ ፍሪጆች ይሰራሉ። ኦፕሽናሊ አንድ ስቶቭ ይችላል። ይሄኛው ለምጣድ የሚፈልጉት ከሆነ ደግሞ ከዚህ ትንሽ ከፍ ያለ አለ። ካፓሲቲው እስከ 5 ኪሎዋት አለ። እሱ መጠቀም ይችላሉ። ግን በብዛት ሰዎች የሚጠቀሙ ይሄኛው ለቤት ውስጥ ኢንስቶል አድርገንላቸዋል። በሶላርም ቻርጅ መሆን የሚችል ነው። ሁሉም ነገር ሲስተሙ ዘሴም ናቸው። ዲፈረንሱ ምንድነው? ካፓሲቲ ብቻ ላይ ነው ማለት ነው። ሰዎችም ስላለች ቤተሰብ እቺ መቀበል ይችላሉ ማለት ነው። ለዛ ነው ይሄኛው የሚያገለግለው እንደ ሁለት አይነት ሰርቪስ ነው የሚሰጠው። አንደኛ ላይ እንደ ዩፒኤስ ነው የሚሰራው፣ አንኢንተርራፕትድ ፓወር ሰፕላይ የምንለው ቢሮ ውስጥ ለምሳሌ እዚህ ቢሮ ውስጥም ለብቻ የሚጠቀሙበት አለ። ልክ ማብራት ሲጠፋ አውቶማቲካሊ ለኮምፒውተሮች ዳታ እንዳይጠፋ የሚያገለግል አለ። አሁን እዚህ ላይ ሶኬት አድርገናል። ካስፈለገ ደግሞ ዩኤስቢ አለ፣ 5 ቮልቴጅ መስጠት የሚችል ስልክማ ቻርጅ ማድረግ ከፈለጉ በዚህም ቻርጅ ማድረግ የሚችሉ ናቸው። ኤሲም አውትፑት 220 ቮልቴጅ መስጠት የሚችል ነው። ለቤትም ከተፈለገ ልክ ለቤትም እንደዛ ነው የሚሰራ ማለት ነው። ፓወር አይቆራረጥም። ለምሳሌ አሁን ገጠር አካባቢ ላሉት ይሄኛው እስከ 3-4 ቤት ራሱ አንድ ላይ ማንቀሳቀስ የሚችል ነው። ከተማ ስንመጣ ብዙ አፒላንሶች ስላሉ ለአንድ ቤት ትንሽ ቦታ መያዝ የሚችል ከተፈለገ መስቀል የሚቻል ከተፈለገ ጠረጴዛ ላይ ትንሽ ቦታ መውሰድ የሚችል ፖርቴብል የሆነች አንድ ሰው ይዞ መሄድ የሚችል እንደዚህ አይነት ፕሮዳክት ናት ማለት ነው። ይሄኛው እቺ ትንሿ ናት ከሌላ ኮምፔር ስናደርገው ካፓሲቲዋ፣ ግን ሰርቪሷ ግን አውቶማቲኳ ሲሲዩቿ ግን ከነዚህ ጋር እኩል ናት ማለት ነው። እየሰራ ራሱ ምንም ድምጽ የለውም። እዚህ ጋር እየተመለከትኩኝ ነበር። ያ አክቹሊ አንድ ሳይለንት መሆኑ ከጀኔሬተር ራሱ ከነዳጅ የሚቀበለው ራሱ አንድ ላይ የሚያደርገው እሱ ነው። ሰው አይረብሽም ማለት ነው። ሳይለንት ነው። ለምሳሌ እንደዚህ ሆስፒታሎች ራሱ ፔሸንቶች አሁን ድምጽ አይፈልጉም። ትምህርት ቤት ላይ ተማሪዎች መረበሽ የለባቸው። እነት ተቋም ላይ የትም ቦታ አሁን ጀኔሬተር ሰው የሚያስበው ብዙ ጊዜ ውጭ የሚያስቀምጥ ነው። የኛ ግን ሳሎን ውስጥ ያስቀምጣሉ። ለምን? ድምጽ ስለሌለው ደስ የሚል እይታ ይኖራል ማለት ነው። ይህኛ ለየት ያደርጋቸዋል። አሁን እዚህ ተቋም ለምሳሌ ማብራት ሲጠፋ የሚያውቁበት ሌላ ሚንስ የላቸውም ስለማይጮህባቸው ማለት ነው። አንድ ጥቅሙ ነው። ከዛ ላይ የሚያደርገው ነው። እንደዛ ይመስላል ማለት ነው። መልካም። ሰው ጋር ያለው ተቀባይነት ምን ይመስላል? አዲስ እቃ እንደመሆኑ መጠን እውነቱን ለማውራት ልክ ወደ ገበያ ስንመጣ ብዙ ኦርደሮችን አንድ ላይ የመጡብን። ያው እኔ በመጀመሪያ ፖስት እናደርገው በቲክታክ ላይ ነበረ። በቀን ቢያንስ 100 በላይ ሰዎች ራሱ የደውሉን በጣም እያጨናነቁ ነበረ። አንደኛ ለየት መሆኑ፣ ሁለተኛ የሀገር ውስጥ ምርት መሆኑን፣ ሶስተኛ ላይ ደግሞ ፈጠራው ራሱ እንደዚህ ብዙ ጊዜ በፈጠራ ነበር የሚታወቁ። ብዙ ሚዲያ ላይ ይታወቅ ነበረ። ወደ ምርት ገባን ሲባል ብዙ ከስተመሮች መጡ። ኢቭን አንድ ተቋም ራሱ እስከ 800 ኦርደር እየሰጠናለ ማለት ነው። እንደዚህ አይተው ሳምፕል ካስገባን በኋላ አይተው እስከ 800 ኦርደር ይሰጡናሉ። ልክ እንደዚህ ገበያ ብዙ አለ። ብዙ ከስተመሮች ይፈልጋሉ። አንድ ሰው ኦርደር ከሰጠን 2 ቀን በማያንስ ሁኔታ ዴሊቨር ማድረግ እንችላለን። ብዙ ገጠር አካባቢ እየወሰድ ነበረ። ኢቭን ወደ 590 ኪሎ ሜትር ከዚህ የሚርቀው ራሱ እዛው ነው አዘውን ሰርተንላቸው ዴሊቨር በእኛ አድርገንላቸው በራሳችን ቴክኒሻን እየገጠምንላቸው እንደዛ ነው ኢንስቶል እያደረግንላቸው። ብዙ ከስተመሮች አሉን፣ ግን እነሱ እያዳረስን ነው። ብዙ እንደዚህም የተመረቱ አሉ። መስሪያ ቦታችን ኢንዱስትሪያል ፓርክ ቦሌ ለሚ ውስጥ ነው። ብዙ የተመረቱም እዛ ውስጥም አሉ፣ እንደዚህም የሚሸጡም አሉ ማለት ነው። እና እንደዛ ነው። አንድ ሰው ካዘዘን ኢሚዲየትሊ ዴሊቨር እናደርጋለን ማለት ነው። በጣም ይበል የሚያሰኝ ነው። እንግዲህ ለዚህ ሁሉ ነገር መነሻው ችግር ነው አይደለ? የመብራት መቆራረጥ ነው። እናንተ ደግሞ ወደ መፍትሄ ገብታችሁ በዚህ ያህል ደረጃ ወደ ስራ መግባታችሁ መልካም ነው እና ለብዙ ወጣቶች ተምሳሌት ትሆናላችሁ ብዬ አምናለሁ። በጣም እንሆናለን። ለብዙ ወጣቶች ተምሳሌት እንሆናለን። ምክንያቱም በመጀመሪያ ችግር ነበረ፣ ኤሌክትሪክ መቆራረጥ ችግር ነበረ። ግን እኛም እንደ ሌሎቹ እንደ ችግር አልወሰድንም፣ ወደ መፍትሄ ነው የገባ ነው። ስንመጣ ደግሞ ለእኛም ስራ ሆንልን፣ ብዙ ሰዎችን መጠቀም የሚችሉበት ሆነ ማለት ነው። ስለዚህ ወጣቶች እኛም ለእነሱ የምንሰጠው መፍትሄ ምንድን ነው? ብዙ ችግር ካለ ለዛ ችግር የምናወጣበት ብዙ መስራት እንችላለን ማለት ነው። ስለዚህ ወጣቶች ያላቸውን ነገር በቀላል አለማየት። ለምሳሌ እሱ ሲመጣ እንደ ቀላል ነበረ መስራት የጀመረው፣ ግን ለሀገር ጥቅም የሚሆን ነገር መጣ። ልክ እንደዛም ትንሽ ነገር እጃችን ላይ ያለው መናቅ የለብንም። እሱ ላይ ሌበር ብናደርገው
ብዙ ሰዎች መጠቀም የሚችል ነው ማለት ነው። ስለዚህ ወጣቶች ከኛም ብዙ እንዲማሩ እንፈልጋለን። የማይቻል ነገር የለም። እኛ በዛ እድሜ የዛሬ 2 ዓመት ራሱ ወደ ካምፓኒ እንመጣለን ስንል የማይታሰብ ነበረ። በጣም ወደ ምርት እንገባለን፣ ከስተመር እንዴት እናገኛለን ሀሳብ ነበረ። ብዙ ጊዜ ለማቆም ራሱ ሀሳባችን እንደዛ የሆነ ነበረ። ግን ጨክነን በመስራት ጨክነን ገበያ በመፈለግ እንደዚሁም በጣም በማጥናት ውድድሮች ላይ በመሳተፍ ወደ ምርት መግባት ቻለን ማለት ነው። ስለዚህ አሁን ብዙ ኦልሞስት ወደ 10-15 ሰዎች በላይ ለአሁን ስታፎች አሉ ከኛ ጋር የሚሰሩልን። በቀላሉ የተጀመረው አሁን ግን ወደ ካምፓኒ ሆነው መንግስትም ሼድ ሰጥቶልን እኛውም ኢዲያ የሚባል ተቋም በጣም እናመሰግናለን። በእነሱ ትግልም መስሪያ ቦታ ማገኘን እንደዚሁም ድጋፍም ማገኘን ብድርም እያመቻቹልን ብዙ ነገር ኢንቨስትመንትን ብዙ ፕሮሚስ እየሰጡን አበረታቱም ማለት ነው። ከመጀመሪያ ፈጠራ ወደዚህኛው እንድንገባ ያደረጉን እነሱ ናቸው። እያዩ ፊድባክ እየሰጡን እንደዛ ነው እና ልክ እንደዚህ ወጣቶች እንደዚህ የሚነሳሱ ካሉ ሌሎች ተቋማቶች አሉ እንደዚህ ላይ እነሱ ላይ መስራት የሚችሉት። ስለዚህ እነሱን ሄደው በማማከር ወደ ትልቅ ካምፓኒ መውሰድ ይችላሉ ብለን ተስፋ እናደርጋለን። መልካም። እነዚህ ጄኔሬተሮች በቀን ምን ያህል ታመርታላችሁ? ለምሳሌ በመጀመሪያ ስንጀምር እኔ ብቻዬ በቀን 4 ማምረት እየቻልኩ ነበርኩ። እኔ ማለት ነው ከጓደኛ ጋር 2 ሆነን በቀን እስከ 8 ማምረት እንችላለን ማለት ነው። ስታፎች እየበዙ ስላለ ብዙ እናመርታለን። 100 ኦርደር ቢሰጡ ራሱ በ2 ሳምንት ወር እስከ 1 ወር ውስጥ ራሱ ዴሊቨር ማድረግ እንችላለን። አሁን ስታፎች የሚሰሩልን አለ፣ መስሪያ ቦታም አለ ማለት ነው። ስለዚህ ብዙ ኦርደር ለመስጠትም ሰዎች እንዳይፈሩ እንላለን፣ እናስረክባለን በተባለ ጊዜ ውስጥ። በተጨማሪም እዚህ ተቋም ኢዲያ በሚባለው ላይ ኦፕሽናልም ሶላር እንድንገጥምላቸው ጠይቆ ነበረ። ምክንያቱም የኛ ጄኔሬተር ሃይብሪድ ስለሆነ በሶላር መስራት ይችላል። እንደዚህ ብዙ ጊዜ ማብራት መቆራረጥ አለ። መቆራረጥ ብቻ ሳይሆን ለረጅም ጊዜ ይጠፋል። ምንም ጥያቄ እንደዚህ አይነት ኦፕሽንም አለ። ለዛ ብለን በሶላርም መስራት እንችላለን። ከተማም ሆኖ ማብራት ለምን እስኪ ከ1 ሳምንት በላይ ከጠፋ የ3 ቀን የሚቆይ ኦርደር ሰጠውን ከሳምንት በላይ ከቆየ እንዳይሰጉ። አሁን ብዙ ሰዎች እያጨናነቁን ነው። እንደ አጋጣሚ ብዙ ኤሌክትሪክ ብልሽት ሆነና ከዚህ በፊት ያስገባንላቸው ሁሉንም ሶላር ተጨማሪ እንፈልጋለን እያሉ ማለት ነው። እሱን እየሰራን ነው ሂደን ማለት ነው። ስለዚህ በሶላር መሆን ይችላል፣ በፓወር ግሪድም ቻርጅ መሆን የሚችል ነው። ሁለቱም አለ። ስለዚህ ምንም ማብራት መቆራረጥ የለም። አጠፋ ነው ማለት ነው። በተለይ ደግሞ በመብራት መቆራረጥ ብዙ ሰው ከስራ ይስተጓጎላል። ክፍለ ሀገር ላይ ደግሞ በብዛት የለም ማለት እንችላለን እና ለዚህ ደግሞ ሁነኛ መፍትሄ ነው። ምናልባት ግን እነዚህ እቃዎች ቢበላሹ መለዋወጫ እቃቸው በገበያው ላይ አለ? ኦኬ፣ እኛ የምንሰጠው የ3 ዓመት ጋራንቲ እንሰጣቸዋለን። ይሄኛው ማለት ነው። እቃው ቢበላሽም ወደኛ ካምፓኒ ይመልሳሉ። እኛን እነሱ ሪፕሌስ እናደርጋለን። ሜንቴን የምናደርገው እኛ ራሳችን ነው። አልበዛ ሪፕሌስ የምናደርጋቸው ለእነሱ ነው ማለት ነው። ፖሊሲ ያለን የጋራንቲው ማለት ነው። ስለዚህ ሰዎች አይሰጉም ማለት ነው። ኤክስተርናል ፓወር ዳሜጅ እንዳያደርግ ብዙ ኮንትሮል ሲስተሞችን አስቀምጠናል። በራሳቸው ሾርት ሰርኪት አለ። ዝም ገመድ ራሱ ሾርት ቢያደርግ ራሱ አውቶማቲካሊ ተርን ኦፍ እንዲያደርግም ብዙ ነገር ሰርተንበታል። ስለዚህ አናስብም። ቴምፕሬቸር ራሱ ሴንሰር አለው። እስከ 75 ዲግሪ ራሱ ሙቀት ቢመጣበት ይቆጣጠራል። ከዛ በላይ ከሆነ ውጭ ያለው ሙቀት ራሱን መዝጋት ይችላል ማለት እንዳይበላሽ። ብዙ እንደዚህ ነገሮች የሰራንባቸው ስላለ በፕሮዳክታችን እኛ እናምናለን። እነዚህን ከስተመሮቻችንም ይህንን አምኖ ተገዝተው እየተጠቀሙበት ነው። እስካሁን የሚሰጡን ስንጠይቃቸው በጣም ምንም ችግር የለም ላላጋጠምን የሚል ለዛ ፖዚቲቭ ፊድባክ ነው የሚሰጡ ማለት ነው። ስለዚህ በከተማም በገጠርም ላሉትን በዚህ ከ2 ኪሎዋት ጀምሮ እኛ የምንሰራው እስከ 500 ኪሎዋት ነው ማለት እስከ ግማሽ ሜጋዋት ማለት ነው። እንደዚህም ኦርደር የሰጠንም አለ 500 ኪሎዋት 2-3 ቦታ ነው እንደዚህ የሰጡን እና ትናንሾችም አሉ 2 ኪሎዋት የምንላቸው። ስለዚህ በከተማም በገጠርም ያሉትን ይህኛውን ፕሮዳክት መውሰድ ይችላሉ ማለት ነው። ትንሹ ይህኛው ዋጋ 236,000 ነው አሁን ካረንትሊ ባለን ዋጋ። እንደዛ እያለ ካፓሲቲ ያድጋል። ኮንታክትም ቢያደርጉንም ደግሞ ፐርፎርማንስ ቮይስ እየሰጠ ዋጋውን ማየት ይችላሉ። ካታሎግ እንሰጣቸዋለን። ዲቴይል ኢንፎርሜሽን ካዩን በኋላ ኦርደር ለኛ መስጠት ይችላሉ ማለት ነው። ምናልባት እነዚህን ጄኔሬተሮች በምን ያህል ሰዓት ፉል ሊያደርግልን ይችላል ቻርጅ ስናደርግ? ኦኬ፣ እኛ ጄኔሬተር ከ1 ሰዓት እስከ 2 ሰዓት ድረስ ቻርጅ መሆን የሚችል ነው። በሶላር የሚሆን በፓወር ግሪድ አንድ ቻርጅ ከሆነ በዚህ ውስጥ ከሞላ እስከ 2 ቀን 3 ቀን ነው የሚያገለግለው ማለት ነው። ስለዚህ እኛ ከስተመሮች አይቸገሩም ማለት ነው። በዛን ውስጥ ቶሎ ፋስት ቻርጅ ነው እኛ ያሰራንለት። ቻርጅ ይሆንና ከዛ ከሞላ በኋላ እሱ ደግሞ በራሱ ይቀጥላል። በሶላር ደግሞ ኤምፒፒቲ የምንላለ ማክሲማል ፓወር ፖይንት ትራንስፈር የምንለው እስከ 120 አምፒር እንላለን እኛ በቴክኒካል ሙያ። በጣም ፋስት በሆነ በሶላር ራሱ ቻርጅ ምን ይሆናል ማለት ነው። ስለዚህ 1 ሰዓት እስከ 2 ሰዓት ቻርጅ ከሆነ እስከ 3 ቀን 4 ቀን ራሱ ዲስቻርጅ ይሆናል ማለት ነው። በዛ ነው። መልካም። ሲንግል ፌዝ ነው 3 ፌዝ ነው የምንጠቀመው?
እኛ የምንሰራው ሁለት ኦፕሽን አለ። ሲንግል ፌስ አለ። ለምሳሌ 2 ኪሎዋት እስከ 10 ኪሎዋት ያሉት በሲንግል ፌስ ነው የሚሰሩት። ከ12 ኪሎዋት ጀምሮ እስከ 500 ኬቪ ያሉት ደግሞ በስሪ ፌስ ነው የሚሰሩት ማለት ነው። ስለዚህ ካፓሲቲያቸው እንደዛ ናቸው። በሲንግል ፌስም በስሪ ፌስም ኦፕሽን አለ። ከስተመር በፈለገው እንሰራለታለን። ከፈለገ እስከ 16 ኪሎዋትም በሲንግል ፌስ የሚፈልግ ካለ እንሰራለታለን ማለት ነው። እጃችን ላይ ስላለ ከስተመር እንደሚፈልግ አድርገን መስራት አይከብድብንም። እንዲሁም በተጨማሪም እኛ እስከ 3 ቀን 4 ቀን ስንል ቺ ብቻ አይደለም ሊሚቱ እስከ ሳምንት የሚሰራ አለ። በከስተመር በፈለገው እስከ 1 ወርም ይሰራም አለ። ትልቁ ደግሞ እስከ 1 ዓመት የሚሰራ አለ። እሱን ማንሰራበት ለጊዜው አንድ ከተማ ውስጥ ያሉ ለ1 ዓመትም ማብራት አይጠፋም በሚሉ ነው። ሁለተኛ ደግሞ ኢንቨስትመንት ይፈልጋል። ትልቅ ቦታ ትንሽ የሚወስድ አለ፣ ኮስቱም ከፍ ይላል በሚል ሀሳብ ነው። ግን አሁን ኦፕሽን እያደረግነው 1 ዓመት የሚቆይ መስራት እንችላለን እጃችን ላይ ያለው። ግን ኦፕሽን ግን ሶላር ፓናል ካለ በየቀኑ ቻርጅ ማድረግ ስለሚችል ካፓሲቲውን ትልቅ ከምናደርግና ኮስቱን ከፍ ከሚል በሶላር ቻርጅ እያደረገ በየቀኑ እያደሰ እንዲሄድ በዛ ኦፕሽን ነው ያዘጋጀነው እንጂ ከስተመር ከፈለገ መስራት እንችላለን። 1 ቀን ከሰራ ወደ 3 ቀን ካሳደግን ዓመትም ለማሳደግ ያው ቀላል ነው ማለት ነው። ስለዚህ አቅሙም ችሎታውም ስላለ እየሰፋና እያደገ መምጣት ይችላል ማለት ነው። ይችላል ማለት ነው። መልካም። ስለሰጠኝ ማብራሪያ እጅግ አድርጌ አመሰግናለሁ። ግን ደግሞ በመጨረሻ ቀረ የምትለው ሀሳብ ካለ እድሉ ልስጥ። መጨረሻ ላይ እኔ ማለት የምፈልገው ማመስገን የምፈልገው አለ። ስራና ክህሎት ሚኒስቴር በመጀመሪያ ከፈጠራ የነበርነው አንድ ላይ ያሰበሰበንና ይሄኛ ወደ ምርት እንድንገባ ኢንኩቤሽን ነው የፈጠረን። ከዛ ውስጥ ደግሞ በጣም ትልቅ በጣም የምንለው በጣም እያገዘን ያለ ኢንተርፕሬነርሺፕ ዲቨሎፕመንት ኢንስቲትዩት የሚባል ተቋም ከመጀመሪያ ጀምረን ከሳምፕል ላይ ጀምረን ወደ ምርት እንድንገባ ከነኛም እየገዙ ከስተመርም እያመጡልን እነዚህ ደግሞ እሱን እንድናሻሽልም ፊድባክ እየሰጡልን ልክ እንደዛ ስናደርጉ ኢንቨስት እያደረጉብን የምንሰራበት እየሰጡን እንደዛ እያደረጉ ወደዚህ ካምፓኒ ደርሰናል። በእነሱ ጥረትም ሼድ ውስጥ እንድናገኝም በጣም አመቻችተውልናል ማለት ነው። በጣም እናመሰግናለን። ከአመራሮቹ ጀምረን እስከታች ድረስ ያሉትም በጣም ሰፖርት ያደርጋሉ። ለሰሩትም አላማ እንደዚህ ሲሳካላቸው እንደ ግሎባል ራሱ አንደኛ መውጣት ቻሉ። ይሄ እነሱም እንዴት ስራ ላይ እንዳሉ የሚገልጽ ነው። እነሱም በጣም ማመስገን እንፈልጋለን ማለት ነው። እንደዚህም በግለሰብም ብዙ ሰዎችን እናመሰግናለን። ጥሩ። ደንበኞች እናንተ ማግኘት ቢፈልጉ በምን አድራሻ ያገኟችሁ? እነዚህን እቃዎችስ ቢፈልጉ ዴሊቨር ታደርጋላችሁ? አዎ እናደርጋለን። ማግኘት ከፈለጉ ስልክ ቁጥራችን 09 10 13 25 29 ላይ ሄኖክ ብለው ቢደውሉ እኔ ማግኘት ይችላሉ። የዴሊቨርም ደግሞ ሌላ ቦታም እንደዚህ ራቅ የሚል ከሆነ ደግሞ ከከስተመር ጋር አውተን የዴሊቨርም አድርገን ወደ እነሱ እናወስዳለን። እንደዚሁ ኢንስታሌሽን የምንሰራው እኛ ራሳችን ነን፣ እናገናኛቸዋለን ከፓወር ጋር ከቤታቸው ጋር ማለት ነው። እንደዚህ አይነት ሰርቪስ ያገኛሉ። ይህ ግዢ ብቻ ማግኘት አይደለም፣ ሰርቪስም በዛም ያገኛሉ ማለት ነው። ስለሰጠኝ ማብራሪያ እጅግ አድርጌ አመሰግናለሁ። በርቱ ማለት እፈልጋለሁ። በሌሎች ስራዎች እንደምንገናኝ አልጠራጠርም። መልካም ቀን ይሁንልክ። ላንቺ በጣም አመሰግናለሁ። ውድ የገበያ ቢዝነስ ተመልካቾቻችን በዛሬው በልምድና ተሞክሮ ፕሮግራማችን በኤሌክትሪክና በሶላር የሚሰሩ ጄኔሬተሮችን ለእናንተ ለውድ ተመልካቾቻችን እያደረስናችሁ ቆይታ አድርገን ነበረ። እነዚህን ጄኔሬተሮች ማግኘት ከፈለጋችሁ ደግሞ እታች ባለው ስልክ ቁጥር መደወልና ማግኘት ትችላላችሁ። ፕሮግራሙን እየመራሁ እኔ ትንግርት ሙልጌታ ከካሜራማናችን ሃይማኖት አብዱ ጋር በመሆን ቆይታ አድርገን ነበረ። በሌላ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። ጤና ይስጥልን።